ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን ተገናኝተናል። ዛሬ ደግሞ እስኪ የምናየው ከስቴዲየም ወደ አምባሳደር እየተሰራ ያለውን የኮሪደር ልማት ነው የምናየው። እኛ ግን የጀመርነው እንግዲህ በተቃራኒ ይሆናል ማለት ነው። መነሻዬ ጋር አሁን ያለነው ኢትዮጵያ ሆቴል ጋር ነው፣ ወይም ደግሞ ባጭሩ አምባሳደር አካባቢ ነው ያለነው። እንግዲህ አምባሳደር ፓርኩ ያ ፊት ለፊት የምታዩት የነጩ ህንፃ ጋር ስር ያለው ወይም ደግሞ ማደው ስር ያለው ፓርክ ነው አምባሳደር በመባል የሚታወቀው። እኔም ከዚህ በፊት ያው አሳይቻችሁ ነበር ፓርኩ የት እንደሚገኝም በዝርዝር ነግሬያችሁ ነበር። እንግዲህ ሲኒማው ደግሞ እዚሁ ህንፃ ላይ አለ፣ በተለይ በዛኛው በዳር በኩል ማለት ነው። እንግዲህ እንደምታዩት ህንፃውም እያደሱት ነው። በጣም የቆየ ህንፃ ነው እዚህ አካባቢ ላይ እንግዲህ ወይም ደግሞ ባጭሩ ንግድ ባንክ በራፍ ላይ ነን ማለት ነው። ትልቁ ንግድ ባንክ ህንፃ በራፍ ጋር ነው የተነሳ ነው። ከዚህ ተነስተን ቀጥታ ወደ ስቴዲየም አድርገን ነው ጉዞአችን የሚሆነው። የዛሬ ጉዞአችን በዚህ አቅጣጫ ይሆናል ማለት ነው። እንግዲህ እንደምታዩት ዙሪያው ያው ከስራ ሰዓት መውጫ ነው። እንግዲህ እንደ ትንሽ ጭንቅንቅ ነገር ብለዋል። የመኪና መዘጋጋትም አለ እንደምታዩት። እንግዲህ ፊት ለፊቱ ወደ ታችኛው ቤተ መንግስት የሚወስደው መንገድ ነው። እኛ ግን ወደ ቀኝ አድርገን ወደ ስቴዲየም አቅጣጫ ነው የምንሄደው። እዚህ አካባቢ በብዛት ወንዝ ዳርቻዎች፣ እኔም ከዚህ በፊት እንዳሳየኋችሁ ጊዮን አሳይቻችሁ ነበር። የጊዮን መነሻው እንግዲህ ከዚህ ከፊት ለፊት ከመኪናዎቹ ጀርባ ላይ ነው የሚነሳው። ከሱ ጀምሮ እስከ እስጢፋኖስ ጥግ ድረስ ወይ ደግሞ እነዚህ የብረት ድልድዮች ወይም መስታወት ድልድዮች የተሰሩበት አካባቢ ድረስ የሚሸፍን ፕሮጀክት ነው የጊዮን ወንዝ ዳር ልማት። ከሱ ቀጥሎ ደግሞ እንግዲህ ኢሬቻ ፓርክ ነው ያለው። ከነዚህ ከሁለቱ በላይ ደግሞ አምባሳደርን ከዚህ በፊት አሳይቻችሁ ነበር። እንግዲህ ከጊዮን ውጪ የእስጢፋኖስ ወንዝ ዳርቻ ወረድ ያልቋል። የዚህኛውም አምባሳደርም እንደዚሁ በተመሳሳይ ያልቋል። ከሱ በላይ በኩል ደግሞ አንድ ቀን አንድ ቪዲዮ ብቻ አሳይቻችሁ ነበር፣ የተወሰነ ደቂቃ፣ ያው በድምጽ ባይሆንም። በተለይ ይሄ ፉል ውሃ አካባቢ እየተሰራ ያለ ወይም ደግሞ ታጥሮ የሚሰራ የወንዝ ዳር ልማት አለ። እሱንም አሳይቻችሁ ነበር የተወሰነውን ክፍል ያክል። በተለይ ከዚህ ከኩባ ፓርክ ወይ ደግሞ የካራማራ መታሰቢያ ድል ሐውልቱ ካለበት ያው የተወሰናችሁም ጠይቃችሁኝ ስለነበር ኮመንት ላይ እሱ ጋር አንድ ላይ አድርጌ ከዚህ በፊት አቅርቤላችሁ ነበር፣ ያለ ድምጽ ማለት ነው። በመሀል ላይ የሆነ ቀን አቅርቤላችኋለሁኝ። እንግዲህ አካባቢው ይህንን ነው የሚመስለው። እንግዲህ አሁን ከንግድ ባንኩ ቀጥሎ እዚህ አካባቢ የሚታወቅ ምን አለ ካላችሁኝ እነ ጋንዲ ሆስፒታል አለ። አሁን አለፍ ብለን ቀይ መስቀልም እዚሁ ነው። ቀጥሎ ደግሞ በዚህ በግራ በኩል በተለይ የወንዝ ዳርቻዎቹን ሳያሳያችሁ አካባቢው ላይ ምን አሉ የሚሉትን በዝርዝር ስነግራችሁ የዚህ የአድቬንቲስት ቸርችም አለ። አሁን እዚህ ማሽኑ ያለበት ጋር ማለት ነው በግራ በኩል አሁን ባሷ ሸፍናናለች፣ እሱ አለ። ከነዚህ በላይኛው በኩል ደግሞ በዚህ በፉል ውሃ እንደዚሁም የዘውዲቱ ሆስፒታል አሉ። እንግዲህ ፊት ለፊት ያለው ነው እዚህ አድቬንቲስት ቸርች ያልኳችሁ። እቺ የጎጆ ቤት ኦር ትሪያንግል ነገር ያለባት እሷ ናት። እንግዲህ በዛኛው በኩል እንግዲህ ወንዝ ዳርቻው በኩል እነዚህ ቤቶቹ ዙሪያ ወረድ እየተከፋፈቱ ነው ያሉት። በተለይ እዚህ ጊዮን አካባቢ ያሉ ቤቶች በዚህኛው በኩል ብቻ ሳይሆን በጀርባቸውም ወይም ደግሞ በወንዙ ባለበት አቅጣጫም አገልግሎት እንዲሰጡ እየተከፈቱ ነው ያሉት እና እዛ አካባቢ ደግሞ በተለይ እነዚህ ወንዞች በደንብ ሲጸዱና ሲጠናቀቁ ሌላ መልክ እንዲኖራቸው የሚያደርግ ነውና ጥሩም ይመስለኛል። በተለይ በዚህም በሁለቱም በኩል ምናልባት ሰው አማራጭም ሊፈልግ ስለሚችል ማለት ነው። እንግዲህ ያችን ህንፃ እያለቀች ነው እንደምታዩት። በደንብ ቀስ በቀስ እያየናት ደረጃዋ ጨማምራለች። እንግዲህ ኮሪደር ልማቱ እንደምታዩት በዚህኛው በቀኝ በኩል የእግረኛው ነው አሁን ላይ እየሰሩ ያሉት። የመሀለኛው አንስተውታል ወደ አስፋልቱ። ከዚህ በፊት እዚህ የሚላችሁ ከሆነ አካፋይ እነዚህ ዛፎች ምናምን ነበሩ። አሁን አንድ አቅጣጫ ነገር ብቻ ነው ማለት አንድ ወጥ የሆነ እንትን ያደረጉት። ወደ ታችና ወደ ላይ የሚሄዱ መኪኖች መለያ ወይም ደግሞ አካፋይ የነበረው ሰሞኑን ያነሱት እያየሁኝ ነበር እኔም እና እስከ አዲስ ነገር ስላለው ለዛም ነው ወደዚህ ዛሬ እዚህ መጥተን እንድንጎበኝ የፈለግኩት። ለዚሁ አላማ ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ
በየጊዜው የምትቀላቀሉ አላችሁና ያው ነባሮችም ኮመንት ላይ እያስቀመጣችሁልኝ ነው። ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ያው ጋንዲ ሆስፒታል ይሄ ነው። ያው የማህተመ ጋንዲ የነጻነት አባት ነበረ። እንግዲህ ያው ብዙዎቻችሁ ታውቁት ይሆናል። ግን የህንድ ውስጥ በተለይ እንግሊዞችን በመታገል በሰላማዊ ትግል ማለት ነው የእሱ መታሰቢያ ነው የሚሆነው መቼም ጋንዲ ሆስፒታል። እንግዲህ እግረኛ መንገዱ ያው ሸክላው የተወሰነ ቦታ ላይ እየሰሩ በዚህኛው አካባቢ ላይ ያልቀዋል። ከዛ ውጭ ግን እነዚህ ቢጫዎቹ አምፖሎች ያው ሊተከሉ ስለሆነ ኦልሬዲ እንትኖቹ ብረቱ ቆመው ነው የሚታየው። በፊት ላይ እኔም ቆይቷል እንጂ አሳይቻችሁ ነበር። እዚህኛው መስመር ላይ እነዚህ ነጫጭ በጣም የድሮ አምፖሎች ነበሩ። በዚህ መደዳ በዚህም በግራም በቀኝም ማለት ነው። አሁን በዚህኛው በአዲሱ እና በደንብ ጎልቶ በሚታዩት በእነዚህ በቢጫዎቹ ልክ የፊት ለፊት ባለው ማለት ነው በእነሱ እየቀየሩት ነው የሚገኘው። ትንሽ አካባቢው ላይ መጨናነቅ ይበዛዋል ብዙ ጊዜ። በተለይ መንገዱ ያው እንደምታዩት ሰፈሩ እንደምታውቁት በጣም አስፈላጊ እና እንደዚሁም ደግሞ በደንብ እንትን የሚበዛበት ነው። እንቅስቃሴ በጣም ያለበት አካባቢ ነው። ሆስፒታሉ እንዳለ ሆኖ ልክ ወደ መስቀል አደባባይ ወደ ቦሌ ከዛም ደግሞ ወደዚህ በተቃራኒው ለሚመጡ መኪኖች በጣም ብዙ እንትኖች ይኖሩበታል። እንቅስቃሴ ያለበት ሰፈር ነው እና እንደውም ትንሽ አስፋልቱ ጠበብ ያለ ይመስለኛል። እንግዲህ እንዲህ እያልን ቢሆን የላይኛው ወንዝ ማለት እንግዲህ እስከዚህ ታች ድረስ ተሸፍኖ ታጥሮ ነው የሚታዩት። ከዚህ ከታችኛው ቤተ መንግስት ወይ ደግሞ በፍል ውሃ በታችኛው በኩል ያለው የወንዝ ዳሩ ልማቱ ማለት ነው። እንግዲህ ስቴዲየም ዙሪያው ጋር እየደረስን ነው የምንገኘው። ነዳጅ ማደያው ጋር ደርሰናል አሁን። በነገራችን ላይ በፊት እንግዲህ ስቴዲየም ዙሪያ ሲባል ምንድነው በብዛት የመኪና ማሰልጠኛ መለማመጃ ነበሩ። አሁን ላይ አልፎ አልፎ ቆመው የሚጠይቁ ልጆች ካልሆነ በስተቀር የለም እሱም። ከዛ ውጭ የሳይክል እንደዚህ የሞተር እንደዚሁም ጆተን የሚያጫውቱ በተለይ የቆያችሁ እዚህ ትዝ የሚላችሁ ከሆነ ላስታውሳችሁ ብዬ ነው በብዛት ነበሩ። አሁን እነዛ ነገሮች የሉም። እንግዲህ አልፎ አልፎ ግን ሰዎች ቆመው የሚጠይቁ ወጣቶች ይኖራሉ። መለማመድ የሚፈልግ በዚህ በኩል በእግር ወክ ስታደርጉ ይጠይቋቸዋል እንጂ እንደ በፊቱ እዛች ከስቴዲየሙ ጀርባ ላይ ሆነው የእነዚህ የሳይክል የመኪና የሞተር መለማመጃዎች ምናምን የሉም። እንግዲህ ስቴዲየሙ ዙሪያ አሁን ላይ ምንድን ነው ያለው? እነዚህ የስፖርት አልባሳት ጋር የተገናኙ ሱቆች ናቸው በብዛት ያሉት። ከዛ ውጭ መጠጥ ቤትም አለ። መጠጥ ቤቶች፣ ምግብ ቤቶች አሉ። እንደዚሁም የቆዳ ውጤቶች በብዛት አሉ። በተለይ አሁን እየሄድን ባለንበት በእነዚህ በዛፎቹ ስር የቀበቶ፣ ቦርሳ፣ ጫማዎች፣ የተለያዩ ነገሮች የሚሸጡ በርካታ የእነዚህ የቆዳና የሌዘር ውጤቶች መሸጫዎች ይገኛሉ። እንግዲህ ይኸው ጊዮን ወንዝ ዳርቻ ብዙ ጊዜ እኔም ሳሳያችሁ ነበር። በተለይ ክረምት ላይ ይህን ይመስላል። በዚህ እየገባሁ ነበረ ማሳያችሁ። ይሄኛውም እያጠናቀቁት ነው በነገራችን ላይ። በተለይ አሁን እቺ ከቀለበት ከምትመስለው ነገር ውጪ እሷም መሬቱ ላይ አሁን ከዚህ ከቆርቆሮ ስር ላይ ሸክላዎች አንጥፈውለት በደንብ እያጠናቀቁት ነው። ድልድዩ እኔም ከዚህ በፊት ባለፈው አሳይቻቸዋለሁኝ። የተለያዩ ብረት ነገሮች እያደረጉባቸው ነው የሚገኙት። እንግዲህ በዚህ በግራ በኩል ያሉት ከዚህ ከሚድሮክ ህንፃ ጎን ላይ ያሉት እነዚህ በጣም የቆዩ ህንፃዎች ናቸው። እዚህም በብዛት እነዚህ የቱር እና ትራቭል አስጎብኚዎች አሉ። በተለይ አሁን ፊት ለፊት ያለው ህንፃ ላይ ካፌዎች፣ ምግብ ቤት፣ ከታች በኩል ደግሞ እንደ ቡቲክ ነገሮች አይቻለሁ። ግራውንዱ ላይ በብዛት እንደዛ ነው። እንደዚሁም ጌጣጌጥ ነገር ይሄ ምንድን ነው ቅርስ ያላት እነዚህ የሸክላ ምናምን የመሳሰሉ ነገሮች የሀገር ባህል ውጤቶች መሸጫዎች አሉ። ከእነሱ ጀርባ ላይ ደግሞ እንግዲህ አዳዲስ ግንባታዎች አሉ። በተለይ እነዚህ የወንዙን ዳር ይዘው ማለት ነው። እንግዲህ ጠጋ ስንል አሳያቸዋለሁ። እንግዲህ ወረድ ስንል ደግሞ በተለይ ወደታቹ ዋናው መንገድ አቅራቢያ ላይ በነገራችን ላይ ዛሬ ኳስ አለ። ቅዱስ ጊዮርጊስ መሰለኝ ሰሞኑን እንግዲህ አዲስ አበባ ስቴዲየም ተመልሷል።
የኢትዮጵያ ፕሪሚየር ሊግ ስለተጀመረ እዚህ አካባቢ ላይ በብዛት ወጣቶች ይታያሉ። ኳስ አይተው የሚወጡ ከትላንት ወዲያ መሰለኝ የቡና ጨዋታም ነበርና ሰሞኑ በርካታ ጨዋታዎች አሉ። አሁን እንኳን በእርግጥ በቲቪም መከታተል ይቻላል መሰለኝ። ኦቢኤን ማስተላለፍ ጀምረዋል። እንግዲህ እንደ በፊቱ የግድ እዚህ መጥቶ ትኬት በእርግጥ የስቴዲየሙን ያክል እንትኑን ላይተካ ይችላል። እንግዲህ የቆዳ አልባሳት ውጤቶች ያልኳችሁ እዚህ ስር ላይ ነው። እንግዲህ ስቴዲየሙ እዚህኛው ውጭ በኩል ላይ ያው እንግዲህ በብዛት የሚታወቀው የስቴዲየሙ ዙሪያ በትርጉም ቤቶች ነው። የተለያየ ጉዳዮች ካላችሁ በተለይ የትርጉም እንትኖች አብዛኛው ሰው እዚህ እየመጣ ነው የሚያስተረጉመው። ከዛ ውጭ ያው እንግዲህ እየታያችሁ ከሆነ በእንደዚህ በህንፃዎች ስር የሚሰሩ ሌሎች ህንፃዎችም አሉ። በተለይ በታችኛውም በኩልም አለ፣ በዚህኛውም በዳር በኩልም አለ። በዚህ በቀኝ በኩል እንግዲህ ወደ ጫፍ እየደረስን ያለ ነውና ባስ ስቴሽኑ ከሱ ጎን ላይ ደግሞ እነዚህ የቴሌብር ኤጀንቶች ወኪሎች ዙሪያውን ይዘውት ነው የሚገኘውና እንግዲህ ትላንትና የቦሌን ኮሪደር ነበር ያየነው። ዛሬ ደግሞ ወደዚህ ተመልሰናል። የቦሌ ያው በጣም አስፈላጊ በጣም አንገብጋቢ ከሚሆኑ ኮሪደሮች አንደኛው እሱ ነው። ያው ንግድ በብዛት የሚከናወንበት አካባቢም ስለሆነ መንገዱም ደግሞ በዛው ልክ በጣም ጥብብ ያለ ትንሽ ምቹ ያልሆነ አይነት ነው የነበረው። ያው ምናልባት ያው ከእድገቱ ጋር የመጣ ሊሆን ይችላል። የቆየ መንገድም ስለሆነ ከዚህ ከ22 ማዞሪያ እንደዚሁም ከካሳንቺስ ወይ ደግሞ ከኡራኤል ወደ ቦሌ ብራስ የሚሄዱ ሰዎችም እንደዚሁም ደግሞ መኪኖች ትንሽ ንቅንቅ ብሎ ነበረ እንትን የሚለው። ያው እንግዲህ አንደኛው ህንፃዎች ያልኳችሁ እዚህ ጋር ነው እየተገነቡ ያሉት፣ የዚህ ጊዮን መግቢያ በራፍ ላይ ማለት ነው። በነገራችን ላይ እዚህ ላይ ኩዊንስ አለ፣ ኩዊንስ ሱፐር ማርኬት። እንግዲህ አሁን ከተማው ላይ በብዛት ሸማቾች ከሚጠቀሙት ሱፐር ማርኬቶች አንደኛው እሱ ነው። ሰዎችም ይበዛሉ። ያው ሊሚቴሽን አለ፣ የፈለጋችሁትን ያክል የሆነ ነገር በኪሎ አታገኙም። ነገር ግን ዋጋው ቅናሽ ነው፣ ልክ መንግስት እንደሚያከፋፍለው ሁሉ ማለት ነው። ሸማቾች ሄዳችሁ ቀበሌ የሆነ ነገር በሊሚቴሽን ነው የሚሰጣቸው፣ ዋጋው ቀነስ ስለሚል ማለት ነው። ለንግድ ዓላማ ወይም ደግሞ ለሌላ ነገር እንዳይውል ያው እንደዛ ይደረጋልና እዚህም እንደዛው ነው። ልክ በዛው በሸማቾች መርህ አይነት ነው የሚንቀሳቀሰው። የሆነ ነገር ስትፈልጉ ይህን ያክል ኪሎ ብቻ ተብላችሁ፣ ሰውም በሰልፍ ነው በወረፋ ነው የሚገዛው። እንግዲህ አሁን ምናልባት የስራ መውጫ ሰዓት ስለሆነ ካልሆነ በስተቀር ብዙ ጊዜ ሰው አያለሁኝ በዚህ ሰልፍ። እንግዲህ ያው ታክሲ ስቴሽኑ ጋር ወይም ደግሞ ባስ ስቴሽኑ ጋር ደርሰናል። ታክሲ ስቴሽኑ እንኳን አለፍ ብሎ ነው የሚገኘው። ወደዚህ ወደ ጦር ኃይሎች፣ ወደ ሜክሲኮ እንዲሁም ወደ ቄራ የተለያዩ ቦታ የሚጭኑ ታክሲ ስቴሽኑ ከዚህ ከድልድዮቹ አለፍ ብለን እዛ አካባቢ ጋር ነው የሚገኘው። እንግዲህ እንዲህ እያልን ወደ ጫፍ እየደረስን ነው የምንገኘው። ሌላ እዚህ አካባቢ ምን አለ ካላችሁኝ፣ ያው ከዚህ በፊት ባለፈው ነግሬያችሁ ነበር። በተለይ አዳዲሶች ካልሆናችሁ በስተቀር እንደዚህ የውጭ ምንዛሬ የሚሰሩ ቢሮዎች አሉ፣ ኤክስቼንጅ የሚሰጡ ማለት ነው። ዶላር አሁን ያው ነፃ ስለተደረገ በግለሰብም ማለት ነው ሱቆች ከፍተው የሚሰሩ የምንዛሬ ቤቶች በርካታ ቤቶች አሉ። እዛም በዛኛው በኩል ብሔራዊ ጋም እንዳሉት አይነት ማለት ነው፣ ወይም ደግሞ በለገሃር በኩል እንዳለው በዚህኛው ማስፋልት ሻገር ስንል እናየዋለን። የዚህ የሚድሮክን መስሪያ ቤት ወደዚህ በኩል ጠጋ ብሎ ማለት ነው። እነዚህ ህንፃዎቹ አሮጌዎቹ ህንፃ ስር ይገኛሉ። እንግዲህ እንዲህ እያልን ወደ መጨረሻ ደርሰናል። እንግዲህ ሻገር እንልና ደግሞ የሚቀጥለውን ፓርት እንቀጥላለን። መዳረሻችን የሚሆነው ወደ ኢሬቻ አካባቢ፣ በተለይ በዋናው በር መግቢያ ላይ ያለውን የተወሰነ ድባቡን አሳያቸዋለሁ። እንግዲህ መልካም ጊዜ ይሁን። ቻው።
And then